ህዝቤ ይንጫጫባቸዋል። እነሱ ብቻ ወደፊት ናቸው እነሱ እንደሆኑ። አንዳንድ ጊዜ በጣም የሆነ የታዘብኩት ነገር ምንድን ነው ካላችሁኝ፣ ሰዎች ፈልገው ፈቅደው ያደረጉትን ነገር ሌላ ሰው ገብቶ ሲያጨበጭብ በጣም ያናድደኛል። በእርግጥ እነዚህ ልጆች የማዳም ቅመሞች የተባሉት ማለትም አዋጥተው ወርቅ የገዙት ማለት ነው። እና እነሱ ወደው ፈቅደው ወርቅ ገዝተዋል ለአብርሽና ለሩታ። አብርሽና ሩታ እኔ እስካሁን ድረስ በህይወቴ ብር ስጡም ብለው ሲናገሩ ባፋቸው አይቻላቅም። እግዚአብሔርን ነው የምላችሁ፣ እኔ ሰምቼ አላቅም። ምክንያቱም እነዚህ ልጆች ትላልቅ ዩቱበሮች ናቸው። እነሱ ለሰው የሚተርፉ እንጂ ለራሳቸው የሚያንሱ አይደሉም። እና ብዙ ጊዜ ተነግረዋል። እነዚህ ልጆች ደጋፊዎች ተብዬዎች ተመክረዋል፣ ተዘክረዋል። ምን አገባችሁ ብለው ባደረጉት ነገር ግን እንኳን አይደለም ወርቅ፣ ለምን ቤት፣ መኪና፣ ለምን ሀገሩን አይገዙላቸውም? እኔ ምን አገባኝ? ምን ቤት ነኝ? የምን አሽቃባጭ ነኝ? እነሱ ወደው ፈቅደው ካደረጉ። ትናንትና ቲክቶክ ላይ ቁጭ ብለው ሲቦጭቋቸው ነበር ሀይሚና ብሩኬን። በደሃ ብር፣ በደሃ ገንዘብ፣ በደሃ ምን እናንተ እነዚህ ልጆች እኮ ይህን ወርቅ የገዙ ልጆች እኮ ደጋግመው ተነግረዋል አይደለም? ስለዚህ ይጋጧቸው። እናንተ ምን አገባችሁ? እኛስ ምን አገባል? በጣም ትላልቅ ዩቱበሮች ትላንትና ተሰብስበው እየጮሁ ነበር ወርቅ ለምን ተገዛ ብለው። ፈቅደው ነው ወደው ነው ያደረጉት። ታዲያ ምን እናድርግ? ምን ይጠበስ? እነዚህ ልጆች ምን ያርጉ? እሺ ምን ያርጉ? አንቀበሉም ቢሉም ችግር ሰው ሲያልፈለት፣ ኧረ ተው ግን እውነት እንደው ፈጣሪ ሆይ ሰው ግን እኔ እንጃ ብቻ ግን የሆነ አንዳንድ ጊዜ ውሻ ከኋላ ወይም ጅብ ከኋላ ሲጮህ አንበሳ ክንዱ ይጠነክራል የሚባል ተረት አለና እውነት ነውና እነሱ እየሰሩ ነው ስራቸውን። ይለወጡ፣ ፏ ይበሉ፣ ፈሽ ይበሉ። እናንተ ደግሞ አዋጡ። አሁንም አዋጡ። ምን አገባን እኛ? እነሱ አፈውጥተው ስጡና ብለው አላስገደዷቸው፣ ወደው ፈቅደው ነው ያደረጉት። ስለዚህ የራሳቸው ጉዳይ። አብርሽ ሩታ፣ የእውነት እኔ ደስ ብሎኛል። የአብርሃም የሳራ ያደርግላችሁ። ምንጊዜም እናንተ ወደፊት። ሰውን አትንኩ፣ ሰውን አትበድሉ እንጂ ከዛ ውጭ እናንተ ምንም በሌላችሁበት ለሚወራ ወሬ ቦታ አትስጡ። የእውነት ደስ ብሎኛል። አብርሽና ሩታ ብዙ ለዚህ ፍቅር ዋጋ ከፍለዋል። እውነት ሁለቱም ማለት ነውና ዛሬ ደግሞ የሙሽራ ልብስ ለብሳ ሰዓት በቃ እሱም ሱፍ ለብሱ። ብቻ ግን በጣም ነው ደስ የሚለው። እንኳን ደስ አላችሁ። እግዚአብሔርን ደስ ብሎኛል። አሁንም ካላችሁ ጨምሩላቸው። ያላችሁ ካላችሁ ምን ችግር አለው? ጨምሩላቸው።